ዛሬ የምናወራው ስለ የልጅነት ማንነታችን ስለሚባለው ወይም ኢነር ቻይልድ ስለሚባለው ማንነታችን እና እንዴት እሱን አክመን እንዴት ወደ ተሻለ አይደንቲቲ ሰልፍ አንደርስታንዲንግ ላይ እንደምንደርስ ነው የምናወራው ማለት ነው። እና እዚህ ዓለም ላይ ስንመጣ ምንም አይነት አይደንቲቲ ተሰጥቶን አይደለም የመጣ ነው አይደለ? ሁሉን ነገር እዚህ ነው የተማርነው። እሱ ደግሞ ሳይንቲፊክሊ የተረጋገጠ ነገር ነው። አእምሯችን የተሰራበት መንገድ ራሱ በዛ ወይ ነው። ይሄ ደሰልፍ የሚባለው የሚመሰረተው እዚህ መተን ነው። ከዚህ በፊት እንደነገርኳችሁ እኔ የሚባለውና ማይሰልፍ ወይም ደግሞ ራሴ የሚባለው ማንነት ኮምፕሊትሊ የተለያዩ ነገሮች ናቸው። እና እኛ እዚህ ስንመጣ እዚህ ዓለም ላይ እኔ የሚባለው ኮንሰፕት ብቻ ነው ያለን ማለት ምንም ነገር ምን እየተካሄደ እንደሆነ የምናውቀው ታሪክ የለም። ሁላ ያለን አዌርነስ ብቻ ነው። ነገሮችን እያየን ነው፣ አዌርነን ነገሮች ሀፕን እያደረጉ እንደሆነ እናውቃለን። ዳስት ከዛም ደግሞ ራሳችንን ከኛ ኢንቫይሮንመንት ጋር ለይተን አናይም። ሁሉ ነገር ከኛ ጋር የተያያዘ ነገር ነው የምናስበው። በቃ ሁሉ የምናየው ነገሮችን የምንመለከትበት መንገድ ሁሉም ነገር ከኛ ጋር የተያያዘ ነው። እኛና ኢንቫይሮንመንታችን ጋር ያለውን ልዩነት አናይም። ሁሉም ነገር ከኛ ጋር የተገናኘ ነገር ነው ብለን ነው የምናየው ልጆች እያለን ማለት ነው። ምክንያቱም ይሄ ራሴ የሚባለው አይደንቲቲ ማይሰልፍ የሚባለው አይደንቲቲ ገና ፎርም አላደረገም፣ ገና ፎርም እያደረገ ነው። እና ያ አይደንቲቲ ያ ማንነት ፎርም የሚያደርገው እስከ 7 ዓመት ባለው እድሜ ላይ ነው። አርስቶትል ራሱ ይላል እኮ አንድ ልጅ እስከ 7 ዓመት ድረስ ባለው እድሜ ስጠኝ እና ሰውየውን ትልቁን ሰው እያሳይሃለሁ ይላል። እና እስከ 7 ዓመት ባለው እድሜያችን ላይ ነው ያ ማይሰልፍ የሚባለው ራሴ የሚባለው አይደንቲቲ ፎርም የሚያደርግበት ቦታ ማለት ነው። እድሜ ያ እድሜ ነው። እና ልጆች ገና እዚህ ሲመጡ አይደንቲቲ ሰልፍ የሚባለው ይሄ ራሴ የሚባለው ማንነት ስላልተመሰረተ ከእኔ ብቻ ኦፕሬትም ስለሚያደርጉ እኔ ደግሞ ማለት ሁላችንም ነን። አይ አም የሚለው ማለት ነው ማንነት ማለት ነው። እሱ ደግሞ ሁላችንም ነን። እሱ እንዴት ነው የምናውቀው? ሁላችንም ስለ ራሳችን ስንናገር እኔ ብለን ነው የምንጀምረው። ስለዚህ ኮሌክቲቭ አይደንቲቲያችን እኔ ብሎ ነው የሚጀምረው። እኔ ደግሞ ምንድነው? ኤግዚስተንስ ነው፣ ሌላ ነገር አይደለም። እኔ ማለት በቃ ኤግዚስትን አለሁኝ እንደማለት ነው። መኖርን ነው የሚያመለክተው እኔ የሚለው። በቃ ይሄ እኔ የሚለው አዌርነስን ኤግዚስተንስን ነው የሚያመለክተው። እና ከዛ በኋላ ነው አዲሱ ማንነት ከተመሰረተ በኋላ ከስም ይጀምራል። እዚህ ከመጣም በኋላ የሚመሰረተው አይደንቲቲ which is myself ወይም ራሴ የሚባለው ማንነት ከዛ ከእኔ በኋላ ያለው ቅጥያ እንዳለ በአጠቃላይ እዚህ መተን የሚመሰረተው አይደንቲቲ ነው ማለት ነው። ይሄ ሰልፍ ኮንሰፕት የሚባለው የሚጀምረው ደግሞ ልጅ እያለን ነው። እና ልጆች እኔ ከሚለው ማንነት ነው የሚኖሩት። በቃ ይሄኛው አይደንቲቲ ማይሰልፍ የሚባለው ገና ስላልተመሰረተ ማለት ነው። እና የመጀመሪያው ፕሮግራም የሚደረጉበት እድሜ ኦብቪየስሊ እስከ 7 ዓመት ነው። ግን የመጀመሪያው ማይሰልፍ የሚመሰረትበት የመጀመሪያው ነገር ምንድነው? ስም ነው። ስም እኔ ሰሚራ ነኝ ካልኩኝ መሆን ስም ተሰጠኝ ማለት ነው። ሶ ተጀመረ ይሄ ሰፓሬት ሰልፉ ተጀመረ። ከዛ በፊት ግን እኔ የምኖረው እንዴ ሁላችንም አንድ አይነት ነን። ይሄ ከዋነስ ነው የምኖረው። ምክንያቱም ከእኔ ነው እየኖርኩ የነበረው። ሁሉም ልጅ ሁሉም ህፃን ልጅ እዚህ ሲመጣ እንደዛ ነው። ሌላ ሰፓሬት አይደንቲቲ ስለሌለው እዚህ ዓለም ላይ መጥቶ ነው ያ ሰፓሬት ሰልፍ የሚመሰረተው። which is እንዴት ነው እሱ የሚመሰረተው? አካባቢው ባለው ሰዎች ኤክስፒሪየንስ በሚያደርገው ነገር እሱ ነገር እየተመሰረተ ይመጣል። ምክንያቱም ይሄ ልጅ ልክ እንደተወለደ የሚመጣበት ኢንቫይሮንመንት የሆነ ስትራክቸር ያለው ነው። ይሄ የሆነ ሶሳይቲ ያለው ህጎች አሉት፣ የሆነ ያኗኗር መንገዶች አሉት። ስለዚህ ያ ልጅ ልክ ይመጣና እዛ የተሰጠው ቦታ ላይ ለሱ ተብሎ የተቀመጠው ቦታ ላይ ጥልቅ ብሎ ይገባል ማለት ነው። ከዛ ያንን ሮል ይጫወታል። ፊልም በሉት በቃ እኮ። እና ያንን ሮል ይጫወታል። እዛ ጋር የሆነ ቤተሰብ ውስጥ ነው መጥቶ የሚገባው። ከዛ ያ ቤተሰብ ስም ይሰጠዋል። ከዛ ያ ቤተሰብ ደግሞ የራሱ ኢሹዎች አሉበት ብዙ፣ ብቻ ጥሩ የሚሆን መጥፎ የሆነ የሚያሳልፈው ነገር አለ። ኦልሬዲ ዓለም
በሆነ መንገድ ስትራክቸር ስለተደረገች እዛ ስትራክቸር ውስጥ ይገባል ማለት ነው። እና የመጀመሪያ ፕሮግራም አድራጊዎቹ ቤተሰቦቹ ናቸው። ከዛ ሶሳይቲ፣ ከዛ ትምህርት ቤት፣ ከዛ ምናምን እያለ ፕሮግራም እያደረገው የሆነ ማንነት ይሰጠዋል ማለት ነው። የምንኖርበት ዓለም ደግሞ የተመሰረተበት መንገድ ሰው ራሱን ፈልጎ እንዲያገኝ፣ ራሱን ፉሊ እንዲሆን፣ እውነተኛ ማንነቱን እንዲሆን ይሄ በቃ በፍቅር በመቀበል በሰፖርት ምናምን በመደጋገፍ የተመሰረተ አይደለም። ስለዚህ ያ ልጅ ይመጣና እዛ ጋ የተሰጠውን ሮል ነው የሚጫወተው። በቃ ገጸ ባህሪው ሲጫወት ይኖራል ማለት ነው። የሆነ ሰዓት ላይ ራሱ ተነስቶ የሆነ ጥያቄ መጠየቅ ራሴን ልፈልግ ምናምን እስካላለ ድረስ እና በቃ እኔ ከሚለው ሁላችንም አንድ ነን ከሚለው ማንነት የሆነ ህፃን ልጅ ወደዚህ ዓለም ሲመጣ ሰፓሬት ሰልፉን ፎርም ማድረግ ይጀምራል ማለት ነው። እሱ ደግሞ ማነው? ራስ የሚባለው ነው። እሱ የሚጀምረው ከምንድን ነው? ከስም ነው የሚጀምረው። ከዛ ከስም በኋላ ብዙ ማንነቶች እየተመሰረቱ ሃይማኖት አለ፣ ብሔር አለ፣ አገር ምናምን፣ ይሄ በቃ እዚህ ዓለም ከመጣም በኋላ እንዳለ የምናገኛቸው ነገሮች ማለት ነው። እነሱ እየተመሰረቱ ይመጣሉ ማለት ነው። ከዛ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ ብሎ የሚመጣው ማንኛውም ነገር እዚህ ዓለም ላይ የተሰጠን ማንነት ነው። እዛ እድሜ ላይ የሚፈጠረው ማንኛውም ነገር ማንነታችን ይሆናል ማለት ነው። ትልቅም ሆነን በቃ ህይወታችን ሙሉ አለስ የሆነ ሰዓት ላይ ተነስተን ሂል አድርግ፣ ራሴን ላክም፣ ራሴን ልረዳ ምናምን እስካላልን ድረስ ያንን ነው የምንኖረው። አውቶማቲክ ነው። ከዛን ጊዜ ከ7 ዓመት በኋላ በቃ አዳዲስ ነገር ቢጨመሩ ነው እንጂ ኮር አይደንቲቲያችን አይለቅም። በቃ እሱ ነው። እና ለዛ ነው ልጆች የሚያድጉበት በዛ እድሜያቸው ላይ የሚያድጉበት ቦታ የሚያሳድጋቸው ሰው ኢንቫይሮንመንቱ ማተር የሚያደርገው ለዛ ነው። እና በዛ እድሜያችን ላይ ሰልፍ ኮንሰፕታችንን ወይም ይሄ የማንነት ጽንሰ ሀሳብ የሚባለውን ነገር እየመሰረትንበት የምንሄደው ታይም ነው ማለት ነው። ስለዚህ በዛ ሰዓት ላይ ኤክስፒሪየንስ የምናደርገው ማንኛውም ነገር ከራሳችን ጋር ነው ሪሌት የምናደርገው። ሰልፍ ሴንተርድ ነው የምንሆነው። ሁሉን ነገር ከኛ ጋር የተያያዘ ነገር ነው ብለን ነው የምናስበው። እሱ ደግሞ አይደንቲቲያችንን ይመሰርታል። ለምሳሌ አሁን እናትና አባቶችን እየተጣሉ ይሆናል፣ ራሳቸውን ችለው ማለት ነው እየተጨቃጨቁ ሊሆን ይችላል። እኛ እሱን ሁሌ ዊትነስ የምናደርግ ከሆነ ሁሌ እያየን ከሆነ ያንን ሁኔታ እነዚህ ሰዎች የሚጣሉት በእኔ ምክንያት ነው የሚል አመለካከት ነው የምንይዘው። ሁሌ እንደዛ ነው። በቃ እናታችን አዝና ተቀምጣ ምናምን ካየናት በራሷ ህይወት እኮ ነው ኢት ኩድ ቢ ስራ ኤኒቲንግ በእንደዚ አይነት ምክንያት ደብሯት ምናምን ተቀምጣ ካየናት በእኔ ምክንያት ነው የሚል አመለካከት ይፈጠርብናል። ሌላ ደግሞ ሞር አደግ እያለን ስንመጣ ይሄ በዲሲፕሊን ምናምን ለማድረግ ቤተሰብ የሚወስደው ሜዥሮች አሉ አይደለ? አሁን ለምሳሌ በቃ ልክ ሲያለቅስ አታልቅስ፣ ወንድ አያለቅስም ምናምን የሚባለው አሁን ይሄ አይደንቲቲ ፎርም ያደርጋል። በቃ ህይወቱ ሙሉ ይከተለዋል ማለት ነው። አንዳንድ አሁን ልጆች አሉ፣ አንዳንድ ሰዎች አሉ አሁን ለምሳሌ ለብቻቸው ካልሆነ እንጂ ማልቀስ ራሱ የማይችሉ በቃ ለብቻቸው ሲሆን ያለቅሳሉ፣ ከዛ ውጭ አያለቅሱም። ይሄ ማለት ሴፍቲ አይሰማቸውም ነበር ማለት ነው። ልጅ እያሉ እንዲያለቅሱ አይፈቀድም። ኢሞሽናቸውን ራሳቸውን ኤክስፕረስ እንዲያደርጉ አይፈቀድም ነበረ ማለት ነው። ምክንያቱም በዛ እድሜ ላይ እስከ 7 ዓመት ባለው እድሜ ላይ ኮግኒቲቭ ዴቨሎፕመንት የለም። ይሄ ፕሪፍሮንታል ኮርቴክስ የሚባለው የሚያመዛዝነው ነገሮችን የሚያመዛዝነው ሎጂክ የሚጠቀመው የአእምሯችን ክፍል አላደገም፣ ዴቨሎፕ አላደረገም ገና ማለት ነው። ከ7 ዓመት በኋላ ነው እያደገ የሚመጣው። ከዛ እስከ 25 ምናምን ድረስ ነው አድጎ የሚጨርሰው። የዛን እድሜ ላይ እስከ 7 ዓመት ባለው እድሜ ላይ እኛ በምንድን ነው የምንንቀሳቀሰው? ሁላችንም በኢሞሽን ነው። እና ይሄ ኢንቱዊቲቭ ናቸው ልጆች። ኢማጂኔሽን ይጠቀማሉ፣ ኢንቱዊሽን ይጠቀማሉ። ይሄ 6ኛው ህዋስ የሚባለው አይደል? ገት ፊሊንግ የሚባለው ኢሞሽን ሴንስ ያደርጋሉ። እና በዛ ነው በቃ ኮሚኒኬት የሚያደርጉት። እና አሁን ለምሳሌ እናታቸው የአንድ ልጅ እናቱ ቁጭ ብላ አዝና ምናምን ተክዛ እያለቀሰች ወይ ምናምን ብቻ ካያት እሱ ፒክ የሚያደርገው ያንን ኢሞሽን ነው እንጂ ያንን ስሜት ነው እዛ ጋ ፒክ የሚያደርገው እንጂ በራሷ ምክንያት ነው ያዘነችው፣ እኔ ጋ አይገናኝም፣ ስራ እንደዚህ ደብሯት ነው ምናምን አይልም። ልክ ያንን ኢሞሽን ሲያነሳ ከራሱ ጋር ያገናኘዋል። ይሄ በቃ
አይለይም። ይሄ ሰፓሬት ሰልፉ ገና ስላልተመሰረተ ኢንቫይሮንመንቱ ላይ እና ራሱ ላይ ያለውን ልዩነት አያይም። እሱና እናቱ አንድ ናቸው በቃ ለሱ እና ይሄም በቃ ሰልፍ ኮንሰፕትን ይሄ የማንነት ጽንሰ ሀሳብን ይመሰርታሉ ማለት ነው። ዳይሬክትሊ እዛ ያ ልጅ ላይ ሀፕን የሚያደርገው ነገር ብቻ ሳይሆን ማለት ነው ያለበት ኢንቫይሮንመንት የሚኖርበት አካባቢ ችግር ኤክስፒሪየንስ የሚያደርግ ከሆነ ሰላም የሌለበት ቦታ ድህነት ምናምን እንደዚህ ነገር ኤክስፒሪየንስ የሚያደርግ ከሆነ እሱ ከራሱ ጋር ከማንነቱ ጋር ስለሚያገናኘው ይሄ ራሱ ሰልፍ ኮንሰፕቱን ይሄ ማንነት ጽንሰ ሀሳቡን ይመሰርታል ማለት ነው። ለዛ ነው ብዙ ሰዎች ይሄ ሪች ዳድ ፑር ዳድ የሚለውን መጽሐፍ አይታችሁት ከሆነ ብዙ ሰዎች የድህነት ውስጥ ካደጉ ወደ ሀብት ለመሄድ ይከብዳቸዋል። ምክንያቱም ለምንድነው? ከሰልፍ ኮንሰፕት ጋር ስለተገናኘ ነው። ማንነታቸው ስላደረጉት ነው። ያንን ያደጉበትን ኢንቫይሮንመንት የዛን ሰዓት ላይ እነሱ እያደጉ በነበረበት ሰዓት ላይ ቤተሰብ ከነበራቸው የዛን ሰዓት ይሄ ሰልፍ ኮንሰፕታቸውን የሚመሰሩትበት ጊዜ ስለነበረ ማንነታቸው ያደርጉታል። ምክንያቱም ኢንቫይሮንመንታቸውንና ራሳቸውን ሰፓሬትሊ ስለማያዩ ማለት ነው። ቻይልድሁድ ትራማ በቃ በልጅነታችን ብዙ ከባባድ ነገሮች ምናምን ደግሞ ካሳለፍን አስቡት ምን ያህል የማንነታችን ላይ ያለውን እንትን አስተዋጽኦ ይሄ ያለው ማንነታችን ላይ ያለውን ተጽዕኖ ማየት ትችላላችሁ ማለት ነው። እና በዛን ሰዓት ላይ የተፈጠሩት ቻይልድሁድ ትራማዎች ምናምን ነገር አንድ ላይ ምን ይፈጥራሉ? ውንድ ይፈጥራሉ። ይሄ የልጅነት ማንነታችን ላይ ኮንሰፕቱ ላይ እዛ ጋር ቁስል ይፈጥራሉ ማለት ነው። ያ ቁስል ህይወታችንን ሙሉ ይከተለናል ማለት ነው። እና እንዴት ነው የሚወጣው? ትልቅ ሰው ሆነን ቅድም ነው የነገርኳቸውን ለምሳሌ ሰው ፊት የማያለቅ ሰው ልጅ ሰውዬ እሱ አሁን ልጅ እያለ ሰው ፊት ስለማያለቅስ ነው። ያ ሰው ፊት የማያለቅሰው ሰውዬ ትልቁ ሰውዬ አይደለም፣ የውስጣዊው የልጅነት ማንነቱ ነው እንደዛ ማያደርገው። ያ ልጅ ኤክስፒሪየንስ ያደረገው ነገር ነው አሁን ሰውየውን አፌክት እያደረገው ያለው። ሌላ አሁን እንትን ድህነት ውስጥ ያደግን ምናምን እንደዛ አሁን ድህነት ውስጥ ያደገ ሰው ካለ አሁን እሱ ለምንድነው ሀብታም መሆን የሚከብደው? ያ የልጅነት ማንነቱ ድህነትን ስለሚያውቅ ነው። ስለዚህ ያ ማንነቱ ያ ልጅነት ኢነር ቻይልዱ ሂል መደረግ አለበት ማለት ነው። ያ ሰው ከድህነት እንዲወጣ ኦኬ እንደሆነ እሱ ማንነቱ እንዳልሆነ ድህነት እኛ ራሳችን አሁን ትልቁ ማንነታችን የልጅነት ማንነታችንን ማከም አለበት ማለት ነው። ከዛ ነገር እንዲወጣ ከዛ በቃ የባሰ ትልልቅ ከባባድ ነገሮች ኤክስፒሪየንስ ያደረገ ሰው እንደዛው ነው ማለት ነው። መናደድ የማይቻል ራስን መሆን የማይቻል ሰው በልጅነቱ ራሱን መሆን የማይችል ሲያወራ በጣም እንዳታወራ ምናምን የሚባል ሰው ምናምን ካለሁን ትልቅ ሰው ሆኖ ወይ ዝምተኛ ነው የሚሆነው ወይ ደግሞ ሰዎችን ለማስደሰት የሚሞክር ፒፕል ፕሊዘር ነው የሚሆነው። ይሄ እንዳለ ከልጅነት ማንነታችን ጋር የተገናኘ ነገር ነው። አውቶማቲክ ነው ብያቸዋለሁ። አንዴ ከተመሰረተ ማንነቱ በቃ ከዛ በኋላ ህይወታችን ሙሉ የምንኖረው እሱን ነው አለ ሲሆነ ሰዓት ላይ ልብ ብለን ለመቀየር ካልሞከርም ማለት ነው። ራስን የማወቅ ጉዞ ላይ የልጅነት ማንነትን ማከም እና ማዳን ትልቁን ፓርት ይይዛል። ትልቁ ክፍል የሚይዘው እሱ ነው። ምክንያቱም የልጅነት ማንነታችን ከኦቴንቲክ ሰልፍ የሚባለው ከእውነተኛ ማንነታችን ጋር በጣም የተቀራረበው ማንነት እሱ ነው። ምክንያቱም የልጅነት ማንነታችን በጣም ንጹህ ነው። ምናብን የሚጠቀም ይሄ ስድስተኛው ሴንስ ይሄ ኢንቱዊሽንን የሚጠቀም ንጹህ የሆነ ማንነታችን ነው እና ለእውነተኛ ማንነታችን በጣም ቅርቡ የሚባለው ማንነት እሱ ነው። ስለዚህ እሱ ማንነት ደግሞ ታክሞ ከዳነ በቃ ራሳችን አክመን ካዳን ነው ወደ እውነተኛ ማንነታችን የሚያቀርበን መንገድ ነው ማለት ነው። ስለዚህ በጣም ኢምፖርታንት በጣም ጠቃሚው ፓርት ይሄ ራስን የመፈለግ ጉዞ ላይ ይሄ ሂሊንግ ጆርኒ ነው። ራስን የማዳን መንገድ እሱ ነው በጣም ኢምፖርታንቱ ከሁሉም። እኔ በጣም ረጅም ጊዜ የፈጀብኝ እስካሁን ድረስ ራሱን ጨርሻለሁ ማለት አልችልም ቱ ቢ ኦነስት። ግን አሁን ቱሎቹ አሉኝ፣ መሳሪያዎቹ አሉኝ። ምንም አይነት ነገር የሚመጣውን ነገር ምን እንደሆነ አውቃለሁ። አዌርነሱ አለኝ። እንዴት ዲል ማድረግ እንዳለብኝ አውቃለሁ። እናንተ እንዲኖራችሁ የምፈልገው እኔ ያለኝ ቱሎቹ ናቸው እንጂ ሂሊንግ ጆርኒ አያቆምም። ይሄ በቃ አሁን ሂልድ ነኝ ምናምን ብለን የምናቆመው ነገር አይደለም። የሆነ ሰዓት ላይ
ምን እናገኛለን በፕሮሰሱ ማለት ነው። በዚህ በሂሊንግ ጆርኒ ፕሮሰስ ላይ ስናልፍ የምናገኘው ቱሎች ነው፣ መሳሪያዎች ነው የምናገኘው። እነዛን መሳሪያዎች እንጠቀማለን። ከዛ ሰልፍ አዌርነስ ይኖረናል። ላይክ የሆነ ሰው መጥቶ ትሪገር ሲያደርገን ተነስተን ቦግ ብለን አውቶማቲካሊ በድሮ ፕሮግራም ተነስተን አናብድም፣ አንናደድም፣ ምናምን ነው ሪአክት አናደርግም። እየተፈጠረ ያለው ነገር ይገባናል። ኢቨን ሪአክት እንኳን ብናደረግ እዛው ጋር እንመለስና በቃ ኦኬ ኖርማል እንደሆነ ወደ ኖርማል ህይወታችን እንቀጥለን። ቢካዝ አንደርስታንድ ስለምናደርገው ራሳችንን ሞር አንደርስታንድ ስለምናደርግ ማለት ነው። ስለዚህ ቱል ናቸው እነዚህ እና የሰልፍ ማስትሪ አንደኛው አካል ይሄ ነው። እኔ የሚባለው ማንነት አለ፣ ራሴ የሚባለው ማንነት አለ። እኔ የሚባለው ማንነት ኮሌክቲቭ ነው። ሁላችንም እኔ ብለን ነው ንግግራችን የምንጀምረው። እኔ ሪፕሬዘንት የሚያደርገው ኤግዚስታንስን ነው፣ በቃ አለሁ መኖርን ነው፣ አዌርነስን ነው ሪፕሬዘንት የሚያደርገው። ራሴ ማለት ደግሞ ኢጎ ነው፣ ይሄ ሰልፍ ማለት ነው። እዚህ መተን የተመሰረተው ማንነት ሳይኪ ኢን አወር ማይንድ ነው ያለው፣ ይሄ አእምሯችን ውስጥ ያለ አይደንቲቲ ነው። ያ አይደንቲቲ ራሴ የሚባለው አይደንቲቲ ማለት ነው። ይሄ ራሴ የሚባለው አይደንቲቲ እዚህ መተን በሚያጋጥሙ በምንኖርበት ቤተሰቦች፣ በኤክስፒሪየንሶች ከልጅነታችን ጀምሮ የሆነ ውንዶች አሉት። የመጀመሪያው የልጅነታችን ከ0 እስከ 7 ዓመት ላይ ያጋጠሙን ነገሮች ይሄንን አይደንቲቲ ይፈጥሩታል። እና ሲፈጥሩት ግን ሶሳይቲ የተመሰረተበት መንገድ ትንሽ ችግር ያለበት መንገድ ስለሆነ ያ ሰልፍ ኮንሴፕታችንን የምንመሰረትበት እድሜ ላይ ያጋጠሙን ሁኔታዎች ስካር ፈጥረውብናል፣ ቁስል ፈጥረውብናል፣ ውንድ ፈጥረውብናል ማለት ነው። እና እዛ ጋር ያለው ማንነት መዳን አለበት። ያ ማለት ኢነር ቻይልድ የሚባለው ይሄ የልጅነት ማንነታችን የሚባለው ማንነት ማለት ነው። ምክንያቱም ኮር አይደንቲቲያችን የመሰረተው ማንነት እሱ ነው። ከዛ በኋላ ያጋጠሙን ነገሮች፣ ከዛ በኋላ የተፈጠሩብን ነገሮች እሱ ላይ ነው ቤዝ የሚያደርጉት። ኢቨን አወር ላይፍ ኤክስፒሪየንስ ራሱ እሱ ላይ ነው ቤዝ የሚያደርገው። በዛ ማንነት ስለሆነ የምንኖረው፣ ከዛ በኋላ የምንኖረው ህይወት የልጅነት ማንነታችን በቃ በተለያየ ፎርም ነው ኤክስፒሪየንስ የምናደርገው። ሴም ቲንግ ሆኖ በተለያየ መንገድ ማለት ነው። እዚህ ይሄንን ማንነት ማዳን፣ ይሄ የልጅነት ማንነታችንን ሂል ማድረግ በጣም ኢምፖርታንት ፓርት የሆነው ለዛ ነው። ወደ ትክክለኛ ማንነታችን የምንቀርብበት መንገድ ስለሆነ ማለት ነው። ምክንያቱም ክሎሰስት ኦተንቲክ ሰልፍ ከሚባለው እውነተኛ ማንነታችን ከሚባለው ጋር በጣም ተቀራራቢው ማንነት የልጅነት ማንነታችን ነው። ምክንያቱም የልጅነት ማንነታችን ኢኖሰንት ነው፣ በጣም ንጹህ ነው፣ እውነተኛ ነው፣ ግልጽ ነው፣ ኢንቱዊሽን አለው። ይሄ የስድስተኛ ሴንሱን ይጠቀማል፣ ኢማጂኔሽን ምናቡን ይጠቀማል፣ ያልማል፣ ፍቅር፣ መተሳሰብ፣ አንድነትን የሚያይ ሪኮግናይዝ የሚያደርግ ማንነታችን አካል ነው እና ለእውነተኛ ማንነታችን የቀረበው አካል ነው ይሄ የልጅነት ማንነታችን ማለት ነው። እና እሱ ሂል አደረግን ማለት ብዙ የህይወታችን እንትን ችግር ይቀረፋል። እና በቃ በአጠቃላይ ማይሰልፍ የሚባለው ማንነት ይሄ ራሴ የምንለው እኔ ብሎ ተቀጥሎ የሚመጣው እንዳለ በቃ ከዛ በኋላ የሚመጣው ማንነት በጠቅላላ ሪል አይደለም፣ አእምሯችን ውስጥ ያለ አይደንቲቲ ነው። ይሄ ሳይኮሎጂካል ሰልፍ ነው። በቃ ማለት በአእምሯችን የተፈጠረው እኔ የምትለዋ ቃል የመፍጠር ኃይሏን ያሳያል። ባይዘዌ እዚህ ጋር ማለት ነው እኔ ብለን ለራሳችን የምንሰይመው ምንም አይነት ነገር እንኖረዋለን እና በፈለግነው ነገር መቀየር እንችላለን። ይህንን ማንነት ማለት ነው መተካት እንችላለን። አሁን ለምሳሌ እኔ ደሃ ነኝ ብዬ ማስብ ቢሆን በቃ አውለቨሰደን ሀብታም ነኝ ብዬ ማሰብ ነው። በቃ በአንድን ሀሳብ በሌላ ሀሳብ መተካት ነው። ይሄ አእምሯችን ውስጥ ያለ ማንነት ነው። አእምሯችን ውስጥ ብቻ ነው ያለው ኤግዚስት የሚያደርገው ስላመነው ነው ሪል የሆነው። እና ምክንያቱም እኛ የምናየው ኤክስተርናል ኢንቫይሮንመንታችን ላይ የምናየው ያመነውን ነገር ነው። ህይወቴን ስኖር ኤክስተርናል ኢንቫይሮንመንት ላይ እኔ ያመንኩትን ነገር ነው የምፈልገው። እኔ ያላመንኩትን ነገር ፊት ለፊት የመጥቶ ቢቆም እንኳን አላየውም። ገብቷችሁ? እና ሳይኮሎጂካል ሰልፍ ነው ይሄ ማይ ሰልፍ የሚባለው ማንነት። እና የኛ አላማ ይሄ ማንነት የተመሰረተበት ኮሩ ላይ ከስሩ ሄደን ማስተካከል ነው።
እሱ ምንድነው ኢነር ቻይልድ ነው። መጀመሪያ ላይ የተመሰረተው ህፃኑ ልጅ ማንነታችን ላይ ነው። ያንን ህፃን ልጅ ሂል ማድረግ ላይ ነው የምንጀምረው ማለት ነው። እዛ ጋር ያለውን የዛን ልጅ አመለካከት ከቀየር ነው ይህ ምክንያቱም ህፃን ልጁም ጭንቅላታችን ውስጥ ነው ያለው፣ ቲኔጀሩ ማንነታችንም ጭንቅላታችን ውስጥ ነው ያለው። ሪል አይደለም። የአይደንቲቲ ሄደን እኛ እዚህ ጋር we can change the past ማለት ነው። በቃ ያለፈውን መቀየር እንችላለን በአእምሯችን ሄደን ማለት ነው። ያ ልጅነት ማንነታችን የልጅነት ህይወታችን ጋር ሄደን እዛ ጋር የተሰሙንን ስሜቶች ፊክስ ማድረግ እንችላለን ማለት ነው። ከዛ በኋላ when we change the past አሁን የምንኖረው ህይወት አሁን ላይ የምንኖረው ህይወት ይቀየራል ማለት ነው። ኢነር ቻይልድ ሂሊንግ ለዚህ ነው የሚጠቅመው። እዚህ መተን እዚህ ዓለም ላይ ፋንክሽናል እንድንሆን የሚጠቅመን አይደንቲቲ ነው ራሴ ኦር ማይሰልፍ የሚባለው አይደንቲቲ ማለት ነው። እና እሱ አይደንቲቲ ፎርም ሲደረግ የመጀመሪያው ክፍል ይሄ የልጅነት ማንነት ነው። ሰልፍ ኮንሴፕት ፎርም የሚደረገው እዛ ማንነት ላይ ስለሆነ ማለት ነው። ያ ማንነት ደግሞ ፒውረስት ፎርም ነው መጀመሪያ ማለት ነው። ከትክክለኛ ማንነታችን ጋር ተቀራራቢው ማንነት በክሎሰስት ያ የልጅነት ማንነት ነው። እሱ ሂል አደረገ ማለት ብዙ የህይወታችን ችግሮች ይቀረፋሉ።